የዛሬ 3 አመት ኒውዮርክ አፓርትመንት ገዛለሁ። ከዛ መኪና ይኖረኛል። ከዛ በቁልፍ ከፍቼ ነው የምገባው። ቤቴ ስገባ የራሴን ምግብ ኩክ አደርጋለሁ፣ እኖራለሁ ምናምን ብዬ ባስብ ለምንድን ነው እስካሁን እንደዛ ማሰብ ማልችለው? ማለት አይምሮዬ ትልቅ ነገር እንደሱ አይነት ትልቅ ነገር ላስብ ስል የሆነ ሊሚቲንግ በሊፍ አለው ማለት አስባለሁ ምናምን፣ ግን ይሳካል ብሎ የማመን ችግር አለበት። ይሄ ችግሩ ምንድነው? አንድ አውር ኤንቫይሮንመንት ነው። አውር ኤንቫይሮንመንት እውነት የኔ ችግር ብቻ አይደለም። ብዙ ሰው ስጠይቅ ነበር ባለፈው እያወራን እና ለምሳሌ አሁን እኔ ኤንቫይሮንመንት ውስጥ እንደሱ አይነት ሰው የለም ማለት ኒውዮርክ ሄዶ ሙቪን አድርጎ ብቻውን አፓርትመንት ገዝቶ መኪና ገዝቶ ቁልፉን እየከፈተ የሚገባ ምናምን ማቃቸው ሰዎች ያሉት የት ነው? ቲክቶክ ላይ። እና እሱ ኤንቫይሮንመንት ካጠገባችሁ ከሌለ በምን ክሬት ታደርጉታላችሁ? በሶሻል ሚዲያ። ሶሻል ሚዲያችሁን ስትከፍቱ እሱ ነገር ማታየው ከሆነ ኤንቫይሮንመንታችሁ ውስጥም እሱ ነገር ከሌለ እዚህ ውስጥ ቪዥኑ ከየት ነው የሚመጣው? እና የዚህ ቪዲዮ ፖይንቱ ምንድነው? በኤንቫይሮንመንታችሁ የምታስቡትን ነገር አትገድቡ። አንገድብ እኔንም ጨምሮ። አንድ ሰው ከተሳካለት ለምን ለኛ ይሳካልንም ብላችሁ የማሰብ ማለት ነው። በጣም በቃ የመጨረሻ ድረስ ልቀት ይኖራችሁ ማለት እንደሆነ አላውቅም፣ ግን ለኔ ሲን ሰጥቶኛል። ያ ሰው ከተሳካለት ለእናንተ ለምን አይሳካላችሁ ነው ፖይንቱ። እውነት በጣም የጅል ሀሳብ ይመስላል እንደዚህ ስንለው፣ እንደምናወራው ቀላል አይደለም። ብዙ ክሪቲሳይዝ የሚያደርግና የሚሰድባችሁ ሰው ነው ያለው እንደዛ ስትሉ፣ ግን ኤንቫይሮንመንታችሁን ስትቀይሩ፣ የምታዩትን የምትሰሙትን ስትቀይሩ፣ እዚህ በአካል የምታዩትን ነገር መቀየር ካልቻላችሁ ማለት አሁን ለምሳሌ በቃ የምንሄድበት አንድ አይነት ሩቲን ያለን ሰዎች ከሆንን የምናያቸው ሰዎች አንድ አይነት ሰዎች ናቸው፣ አብረናቸው የምንኖራቸው ሰዎች አንድ አይነት ናቸው አይደል? እሱ መቀየር አንችልም። ቢያንስ ሶሻል ሚዲያችሁን እናንተ የምታዩትን ነገር መቀየር የምትችሉ ከሆነ በእውነት እዚህ ውስጥ ቪዥን እየፈጠርን በሄድን ቁጥር ያሰው ከተሳካለት እናንተ ማይሳካላችሁ ምክንያት የለም። ለዛ ቪዥናችሁን የምታዩትን ነገር ኤንቫይሮንመንታችሁን አስተካክሉ። እሱ የመጀመሪያው ስቴፕ ነው ለዚህ ጥያቄ ወደ ሪያሊቲ ለመቀየር ሀሳባችንን